የምትመለከቱት ሰይፉ በኢቢኤስ ነው በያላችሁበት ጥሩ ጊዜ ነው የምንመኘው ከበዓል በኋላ ሁሌም እንደምናደርገው በተለይ በፊልሙ በሙዚቃው የተለያዩ አዳዲስ ስራዎች ለተመልካች ለአድማጮች ይቀርባሉ በተከታይነት በቅርቡ ለተመልካቾች የሚቀርብ አዲስ ፊልም አለ ከባድ ማፊያ የፊልሙ ርዕስ ነው በዚህ ፊልም ውስጥ መሪ ተዋናይ ነው አዲሱን ፊልም ለማስተዋወቅ እዚህ ይገኛል ሳምሶን ቤቢን ሞቅ አድርጋችሁ ተቀበሉት ሳምሶን እንኳን አደረሰ እንኳን አብሮ ሳሚ እንዴት ነው ሰላም ነው ወይ ሰላም ነው ሰላም ዋው እንኳን ደህና መጣላችሁት በደንብ በጣም አሪፍ ፊልም ነው እየተባለለት ያበደ ነው ሲኒማ አፍቃሪው አዳዲስ ነገሮችን በጣም ይፈልጋል ለዛም ደግሞ መልስ የሚሰጥ ይመስለኛል በጣም ቆንጆ አድርገን በደንብ ተዘጋጅተንበት በጥሩ መንፈስ ነው የተሰራው ካራክተሩ ለኔ የተሰራ እስኪ መስለኝ ድረስ ፕሮዲዩሰሩ በጣም ወጣቶች ዳዊት ዳይሬክተሩ አወል እሺ እንደገና አብረውኝ ያሉት ሚጡ አለች ከሰሌ ጋር ከ12 አመት በኋላ ነው የተገናኘነው ትወና ላይ በግል እንገናኝ አብሬ መኖር ያለው እና ከባድ ማፊያ ለማየት ተዘጋጃችሁ የፍቅር ፊልም ነው ከባድ ማፊያ ብሎ ወንጀል ያለው ይመስለኛል ክራይም አይነት ነገር ነው ምንድነው ልጅ ላይ በልጅነት የሚደርስብ ተጽዕኖ አለ አይደለም መልካም መጥፎም ለመሆን ያም ታልፍበት መንገድ አይደለም እንትን የምትለው መጥፎ ማህበረሰብ ካፈራ ያው እንደዛው መጥፎ ሆኖ ለመልሶ ለማህበረሰቡ ራስ ምታት ነው የሚሆነው እና ካራክተሩ በልጅነቱ ጭንቅላቱ ከሚቋቋመው በላይ ጉዳት ደርሶበታል እና ስታየው ከላይ ሲታይ በጣም ጨዋ ምናምን የተከበረ ምናምን ሰው ነው ግን ሌላ ማንነት አለው ከኋላ የተደበቀ ህልሙ ያ በደል ያደረሱበትን ሰዎች ሪቬንጅ ማድረግ ምናምንና በጣም ጨካኝ ካራክተር ነው በጣም አሁን ራሱ ፈራው ትንሽ ትሬለሩን አየው እንደዚያ በጣም ትንሽ አስቸጋሪ ነው ያው እንግዲህ ይህ ከስንት ጊዜ በኋላ የሰራው ፊልም ነው ማለት ነው ከሌባና ሌባ በኋላ አሁን ሁለት ፊልሞች ሰርቻለሁ አንዱ ይሄ ነው ሳምሶን ቤቢ ለአድናቂዎቹ በአዲስ ሲኒማ ተመልሷል ነው አጭሩ ነገር አይደል ያው ተመልሷል ባለፈው አስታውሳለሁ መጨረሻ ላይ ስንገናኝ እዚሁ ጋር ነበርክ እንግዲህ ፓስተር ቸሬም ነበረ ዳግምም ነበረች ስናወራ ስለ ቤተሰብ በተለይ ያው ይሄ ትዳር በቃ የሚታከም ነው ትንሽ ጊዜ ስጡኝ እና እስኪ ላክመው ሲል ነበር ፓስተር ቸሬም እና እንደው አዲስ ነገር አለ እውነት ፓስተር ቸሬ በቃሉ መሰረት ህክምናውን አከናወነ ህክምና ትንሽ ሌት ሆኖ ነበር ያኔ እኔም እንደማይሆን ብዙ ነገሮች ይሰማኝ ነበር ብዙ የተበላሹ ነገሮች ስለነበሩ ሚስ እንደማይስተካከል አውቀው ነበር አልተሳካም በፍቺ ነው የተጠናቀቀው ምንድነው አንዳንዴ ህይወትን ምን መሰለህ ሚዲያ ላይ ህዝብ አይደለም እንትን የሚያደርግ የሚድርህ የሚያለያየህም ህዝብ አይደለምና ትንሽ ፕራይቬት መሆን ነበረበት ነገሮችና ያኔም እኔ የመቅረቤ ምክንያት ልጆቼ ላይ ምክንያቱም ሶሻል ሚዲያው ላይ ልክ ያልሆኑ ነገሮች ብዙ ነገሮች ይዘዋወራሉ ምናምን ይላሉ ባይተ ከሆነ ድሮ አባቶቻችን እናትና አባት መሃል ግጭት ሲኖር ልጆች እንዲያውቁ አይደረግም ካደግም በኋላ ያኔ ግን ምንድነው የምትለው ካደክ በኋላ ነው የሚነገር ያኔኮ አባት እንደዚህ አድርጎ እናት እንደዚህ ብላ ምክንያቱም ልጆች ላይ የሚያሳድረው ተጽዕኖ በጣም ከባድ ነው ስለ እናትም ሆነ ስለ አባት መጥፎ የሚነገር ነገር ለልጆች ጭንቅላታቸው ላይ የሚያመጣው ነገር መጥፎ ነው እና ከዛ አንፃር ነበር ለልጆቼ እኔ ጥሩ አባታችሁ በጣም ጥሩ አባት ነኝ በነገራችን ላይ ጥሩ ባልም ነበርኩ ሆነ ነበርኩ ግን አሁን ምን ይሰማኛል መሰል አሁን ደስ ያለኝ ነገር አንተም እሷም ክፉ አላወራችሁም ባሳለፍነው ሳምንት ምናልባት አይተው ሊሆን ይችላል ተዋናይት ገነትና ረዳት ፕሮፌሰር ሙልጌታ ጀዋሬ እንደገና ተሞሽረዋል
ግን ከ14 ዓመት በኋላ የዛሬ 4 ዓመት ቃለ መጠይቅ ሳረግላቸው ገኒ ይሄማ አይታሰብም ስትል ነበር። ስለዚህ ሰዎች ዛሬ ላይ ሆነው የሚያወሩትን ነገር ብዙ ጊዜ አላምንም። በጊዜ ሂደት ነገሮች ሊቀየሩ ይችላሉ። በእናንተስ ቤት ይህ ተስፋ የሚኖረው ይመስላል? አይመስልኝም። እሷም እንደዚህ ነበር ያለችው። አይመስልኝም። ምንድነው መሰለ ልጆች እነሱ ፈቅደው አይደለም እኛ ፈቅደን ያመጣናቸው። ስለዚህ ለነሱ ነው መጠንቀቅ ያለብን፣ ለነሱ ነው እንትን ማድረግ ያለብን። ምናልባት እኮ አንዳንድ ጊዜ ልጆች አብረህ ሆነ መጨቃጨቅህ ልጆች ላይ የሚያሳድረው ተጽዕኖ የበለጠ በጣም መጥፎ ሊሆን ይችላል። የሚያሳድርባቸው ነገር መጥፎ ሊሆን ይችላልና አንዳንዴ ይሄኛው የተሻለ ሊሆን ይችላል። እኔ እንደ ወንድ መቋቋም የምችለውን ያህል ትዳር ነው ትልቅ ጸጋ ነው፣ ትልቅ ስጦታ ነው፣ እግዚአብሔር የሚሰጥ ጸጋ ነው። ስለዚህ እንደዋዛ ዝም ብለህ እንትን የምታረገው ነገር አይደለም። እንደዋዛ በቃ ሲከፋ ጥለው የምትሄደው ነገር አይደለም። እና ብዙ ሞክሬያለሁኝ፣ በጣም ብዙ ጥሬያለሁኝ። ግን ደግሞ አንዳንድ ጊዜ በግድ አይሆንም። ገባህ? እግዚአብሔር ካልፈቀደ ያ ነገር ልጆችም የበለጠ ጉዳት ላይ መውደቅ ከሌለባቸው ማብቃት ካለበት ማብቃት ነው ያለበት። እኔ በምን እስማማለሁ? ከአንዳንዶች ጋር እዚህ ፕሮግራም ላይ ተለያይተው አብረው በፍቅር ስለሚኖሩ ልጆቻቸውን በፍቅር ስለሚያሳድጉ ቤተሰቦች ስናቀርብ እንዴት ምናምን የሚሉ ሰዎች አሉና ፍቅርማ ቢሆን አብሮ መኖር ፕላን ኤ ነው። ካልሆነ ደግሞ በጋራ በተለይ ልጆች ካሉ ልጆችን በጋራ በሰላማዊ መንገድ እንደዛ ነው ተከባብሮ ማኖር ደግሞ ፕላን ቢ ስልጣኔ ነው። ይሄን ደግሞ ብዙ ሰዎች ማየት አይፈልጉምና እንዴ ይመስለኛል ጭንቅላታችን ውስጥ ለምሳሌ ባልና ሚስት ከተለያዩ በኋላ እሷን ማጥቃት ምናምን የለመደው ጭንቅላታችን ይሄ ልክ አይደለም። ግን ይሄ በጣም ኋላ ቀር አስተሳሰብ ነው እንዴ። ለምን ብዙ ክፉ ደግ እኮ ነገር አሳልፈሃል አይደል እንዴ? አንዱ የሌላውን ገበና እያወጣ መስጠት፣ እንደገና ፋይት ማድረግ፣ አንዱ የሌላውን ውድቀት መመኘት ምናምን ይሄ ተገቢ ነገር አይደለም። በፍጹም ሆነ የለበትም። ልጆችም እኮ ቢኖሩላቸው ነው አይደል እናትም አባትም መልካም ደግሞ ያለን ነገር እኮ ያለን ጸጋ እግዚአብሔር ሰጥቶንም እዚህ ሀገር ላይ መቼም ሰው ያውቀናል። እና መጀመሪያ ራስህን ፕሮሞት ማድረጉ በስራ ቢሆን የተሻለ ነው። ገባ? ስትበላ ስትጠጣ እኔ አሁን ይሄ ነገር ብዙ እንትን አያረጋኝም። አብዛኛው መስጠት ኢንስታግራም ላይ ስንት የተራበ ሰው እኮ አለ። አንተ ክትፎ ስትበላ ክትፎን አንሰ ለምን ትፖስተዋለህ? የራበው ሰው ይዘጋያው እንዴ? አንተ ሄደ ከከተማው ተስተዝናና ምናምን ስታደርግ ያ ያልሞላለት ያን ማድረግ የማይችል ፍቅር ኖሮት ቤት ውስጥ ግን ያንን አሟልቶ ይዞ መውጣት የማይችል ባል አለ እኮ። ትልቁ ጸጋ ውስጣቸው ኖሮ ሰላማዊ ትዳር ሰላማዊ ፍቅር ያለበት ምናምን ኖሮ ግን ምንድነው መሰለህ የሶሻል ሚዲያው አጠቃቀማችን ትክክል አይደለም። ግን አብረህ አይደለህም እኮ እዛ ላይ ኮንክ ሁሌ አብረህ ትመስላለህ፣ ግን አብረህ አይደለህም። ሌላ ዓለም ላይ ነው ያለው። እኔ አሁን በጣም በሚገርም ሁኔታ ብዙ ከሚወራባቸው ካፕሎች መካከል እናንተ አንዱ ትመስሉኛላችሁ። እውነት ነው። የኛ ቤን አፍሌክ እና ጄኒፈር ሎፔዝ እናንተ ነው የምትመስሉኝ። ግን ይሳሰብ ምክንያቱም በጣም ጨዋ ነች ዳጊ ያውቃለሁ። ከሷ ወገን የሚመጣ ነገር የለም። ትዳሯን ሴቭ ለማድረግ ብዙ እንደምትጥርም ትነግረኛለች። አንተም እሷም ለልጆቻችሁ ስትሉ ብዙም የራሳችሁን ነገር አውጣችሁ ወደ አደባባይ አታሰጡም እኔ እስከማውቀው። ግን ደግሞ ዜና ላይ ምናምን ላይ ሁሉ ጊዜ የሆነ ነገር አለ ስለናንተ እኔ አይገባኝም። ለምሳሌ አሁን ባለፈው አሜሪካን ሀገር ሙቭ አደረገ፣ ተሰደደ እንደውም በአሜሪካ አገባ ሁሉ ስትባል ነበር። አገባ ሁሉ ተብሏል። ይሄን ደግሞ ከአንድ ብቻ ሳይሆን ፕሮዲዩሰሮች ሲያሳዩ ነበር ከብዙ ዩቲዩበሮች በቃ ሲቀባበሉት የነበረው ወሬ ነው። ሶሻል ሚዲያው ትዳሬን ነጥቆኛል ብለህ ታስባለህ? ሶሻል ሚዲያው ምን መሰለ እኔ ትዳር ላይ ብቻ ሳይሆን አጠቃላይ ብዙ ሰዎች ላይ አሁን እንግዲህ ሶሻል ሚዲያ ስንል ሰዎቹ አሉ የሚፖስቱት ዜናውን የሚያወሩት ምንጭ ሳያራግጡ ከማን የተሰማው አንዱ የፖስተውን እንትን የሚያደርግ ነገር ኃላፊነት ያስፈልጋል እኮ አይደል? እዛ ጋር እኮ አሁን ቪው ማግኘታቸውና ምናምን ብቻ ሳይሆን ልጆቻችን እኮ አሉ ያዩታል እኮ ያንን ነገር አይታል ተንብኔሉ የሚለጠፈው ሳምሶን ታደሰ ምናምን አደረገ ኢልና ይለጥፈዋል። አሁን ራሱ ያልከውን ፎቶ አንስተው እንደገና ዜና ይሰሩበት መስራታቸው ካልቀረ አንድ ይበልላቸው። ሳምሶን ታደሰ ተሰደደ ምንድነው እንትናና እንትና ትዳር እንደዚህ ጉዱ ገበና ወጣ
እና እንዴት ነው እነሱ ልጆች የሏቸው ዛሬ ላይ እኮ ሰይፍሽ ያንተ ልጅ እኮ ዩቲዩበር መሆን ፈልጋለሁ አለች አይደል ግን ያ ዩቲዩበር ምን አለበት ጸጋ እኮ ነው እውቅና እኮ ማለት ተመልከቱ ዛሬ መቄዶንያ ላይ እየተሰራ ያለው ነገር ታዋቂ አንተ የምትሰራው ነገር አሁን እኔ በህይወት ደስ የሚለኝ ነገር እውቅናዬን የተጠቀምኩበት የታመሙ ሰዎች እንዲታከሙ ብዙ ሰዎች አድርጌያለሁ ከቤተሰብ አልፎ ምናምን አንተ አሁን ብዙ ነገሮች ተባብረህን ምናምን ከዛ በላይ እርካታ አለ ይሄ ስምህ የሚያመጣልህ ነገር የሰዎችን ችግር ፈተህ የሰዎችን ችግር እንትን አድርገህ ስታይ ከዛ ህፃናት ታከሙ ድነው ልትሞት ጭንቅላቷ ውስጥ የሆነ ነገር የወጣባት ልጅ አይኗ ጠፍቶ ሁለተኛው አይኗን ላይ ያጠፋ ሲል ቆመ መንገድ ላይ ሰዎች ለምነ ገንዘብ አሰባስበን ለምነን ልከን ስናሳክም ከዚህ በላይ እርካታ እኮ ደስታ የለም አሁን እነኚህ ግን የሚያድጉ ልጆች አራያ ብለህ ማንን ነው እንትን የምታደርገው አሁን እንደ ጋዜጠኝነት ማተለው ነገር አሁን አሉ ትልልቅ አይደል እንደነ ሸት ያሰፋ እንደነ ደረጃ ያይሌ እንደዚህ ምናደንቃቸው አሁን ጋዜጠኝነት ወደፊት ጋዜጠኛ ሆናለሁ ሲል አንድ ልጅ በቃ አራ ሾው መስራት ፈልጋለሁ ሲል አራያ የሆናችሁ ሰዎች ምናምን አላችሁ አሁን እንደዚህ ህፃናት ልጆች ወዴት ነው እንትን የሚያደርጉት ምን እንደሆነ ሲያረጋግጡ እኔ ስልኬን ማኔጀር ጋር ትቼ ነው ሄድኩት ደውሎ ቼክ ማድረግ ይችላሉ እኮ ተሰደደ የደወለ የለም ተሰደደ ፈረጠጠ እኔ ማረፍ ፈለኩኝ ምክንያቱም የትዳር ቀልድ አይደለም ቀላል ነገር አይደለምና ብዙ ውጣውረዶች አልፈዋል ብዙ ጥንቅጦች እንትን ብለዋል የኛ ነገር ደግሞ ብዙ ጊዜ ዜና ላይ ነው ያለው ሶሻል ሚዲያ ላይ ነው ያለው እና መጨረሻ ላይ እንግዲህ ምን መሰለ የግል ህይወት ብዙ ጊዜ ባይወጣ ጥሩ ነው ባይወጣ ወደ ሚዲያ እንትኑን አለ ግጭቱን አይደለም ብለ ሰላማዊም ይሆነው ምክንያቱም ሃፒ ኢንዲንግ መጥፎ እኮ ነው አይደል ፊልም ራሱ ሰራኮ አሁን ውሳኔን ተመልከት ብዙ ትራጀዲ ሆነ ትንሽ ተስፋ ይሰጣል መጨረሻው ላይ ምናምን ይሄ ግል ህይወት ግን ፈጣሪ ነው ጻፊው አንተ አይደለም ነገ ወዴት እንደሚያመራ አታውቅም መኖር ያለበት ወደ ቤተሰብህ ምናምን ነው በስራ ነው ምክንያቱም የራስህን ህይወት አይደለም የምታየው እየኖርክ እንትና ሬንጅ ሮቨር አየው ኦኬ እንትና ወሬ አትደማመጠው ምን አልከኝ አንድ ቤት ሆነ አንድ ቤት አይደለም ያለው አጠቃቀሙም የሰው ማጠቃቀም ትክክል አይደለም እንደገና ሚዲያው ላይ ያሉ ልጆች አሁን አልፎ አለ ከርዳታ ጋር በተያያዘ ሰዎችን ህይወታቸውን የተሻለ እንዲሆን ለማድረግ የሚጥሩ ሰዎች ታያለ እና አሁን ያልሆነ ነገር ነው ስሜ እንትን አሁን ማውራትም እንደዚህ ስለራሴ ብዙ ፍላጎት የለኝም ለምንም ነገር መልስም አልሰጥም ግን አንዳንዴ ስለራስ መናገር ያስፈልጋለክ ምክንያቱም ሰዎች ያን ነገር አምነው ታያለ እኔ በጣም ጥሩ ባል ነኝ ልንገር በጣም ታማኝ ክርስቶስን ነው ማለት ሰራተኛ ከጠፋ ቤት ወለውላለሁ እርግዝና ላይ ተንበርክኬ እግር አጥባለሁ ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ነው አሁን ሰው ጋር ያለው ሌላ ሊሆን ይችላል ሰብሰብ አድርጌ ቤት ወልውዬ ጠርጌ አጽድቼ ምናምን ሰራተኛ ሳይኖር ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ሙዚቃ እንግዲህ ለሊት ነው የሚሰራው ለሊት ነው አቀናባሪዎች ጋር እንትን የሚደረገው ድራማ እየሰራው ቲያትር እየሰራው ተስፋ ባጣ ምድረበዳ ያልክ ምናምን ህፃን ልጅ እንትን ይላሉ ለቁሳቸውን ትተው አስተኝቼ በጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እንትን ያረኩ ቤቢያው ነኛው ለቀጣዩ ትዳር ፕሮሞሽን ነው ወይንስ የነበረው ለመመለስ ነው ወይንስ ለልጆቼ ያለኝን ፍቅርና ስዕሉንም አሁን የተሰሩትን ዜናዎች እኔ አላይም ብዙም አላይም ግን ሰዎች አረምን እየተካሄደ ነው ምናምን ይልኩልኛልና ሳይ ልክ እነኝን ፍቅር የሆኑ ልጆች እንዴት ነው ጥዬ የሆነ ሴት ወድጄ ጥዬ ልሄድ የምችለው ስለራሴ ክሊር ማድረግ ስለፈለኩኝ ነው ትንሽ የሚቆጨኝ ባርኮ ነው ትንሹ እሱ ከመጣ በኋላ ብዙ ውጣውረዶች ምናምን ስለነበሩ እሱ ነው ብዙ ማርካና ማሪዛ ግን ያቃሉ እንዴት እንዳሳደኳቸው እንዴት እንደማስተኛቸው ሳምንት 15 ቀን ቲያትር ሰራላችኋለሁ ሲሉ ሲጨነቁ ድራማ እየሰራው ተስፋ ባጣ ምድረበዳ ምናምን ትላለ ያንዱነት ይሆናል ዳ እኔ አሁን የገኒና የረዳት ፕሮፌሰር ሙሉጌታ ጀዋሬ ትዳር አንድም ከ14 አመት በኋላ ህይወት የዘራው አንዳቸው ስላንዳቸው ምንም መጥፎ ነገር አያወሩም ነበር
መጀመሪያ አካባቢ ግጭት ነበር በኋላ ላይ ግን ስለ ልጆቻቸው ሲባል በመግባባት ውስጥ ሆኑና ያን አስቸጋሪ ጊዜ አለፉት በተናጠለም ህይወት ሞክረውታል ከዛ አልተሳካም እንደገና ተመለሱ ስለ ነገ ማንኛችንም ምንም አናውቅም ለዚህም ነው ብዙ ጊዜ ስትጣሉ ነገ እንደምትታረቁ ሆናችሁ ተጣሉ የሚባለው እኔ እውነቱን ለመናገር ከሁለታችሁም ወገን ብዙ ጊዜ በቃ ልጆቻችሁን ማዕከል ያደረገ አስተያየት ነው አሁን ዘመኑ ሁሉም ባለ እንትን ነው የፈለገውን ነገር ሊል ይችላል ያ ግን የሆነ ነገር ሲደጋገም ደግሞ እውነት ይመስላል አዎ ዝምታ በተለይ እኔ አሁን እንዴ አንተ ወጣና አንድ ነገር በል እንጂ እንዴ ዝም ትላለህ ከአምና ጀምሮ ማለት ነው ምክንያቱም እኔ ምንም ያልኩት ነገር የለም ያ ዝምታ ግን አንዳንዴ እንትን ላይሆን ይችላል ታውቃለህ ልክ አይደለም ለካ ለምን እኔ ዞሮ በስራዬ ነው የምመጣው ከህዝቡ ጋር የሚያገናኘኝ ስራዬ ነው ግን ጸጥ ማለት አንዳንዴ ልክ አይመስልም ራስን መግለጽ አስፈላጊ ሊሆን ይችላል እና ከርቀት ሰው ጥሩ እንትን ላይኖረው ይችላል ጥሩ ስሜት ላይኖረው ይችላል ምናምን ያ አይደለም የሚወራው ድራማ ነው እየተሰራ ያለው ያ አይደለም እውነቱ ሌላ ነው መሬት የወረደው ነገር ሌላ ነው ሚዲያው ላይ የሚወራው ምን ችግር አለው ከኔ ማጣራት ይችላል እኮ አረንዶ ምንድነው የሚሻለው በተለይ አሁን ሁሉም ሰው የሆነች ነገር መለጠፍ ይፈልጋል አንዱ ያለውን ነገር ቀደም እንዳልከው እኮ ነው ማኔጀር ጋር ስልክ ተቀምጧል ያ ለምሳሌ እኔ ካንዳንድ ደውዬ አግኝቻለሁ ያ የሚወራው ነገር ግን በጣም አንድ አይነት በሚመስል ደረጃ እኔ ማንን እንደሚከተሉ አላቅም መጀመሪያ የሆነ ምንድነው ከሁለት ወር በፊት አንድ የቄራ ልጅ ቡጤ የሚባል ልጅ ላከልኝ ተሰደደ ሚል ተሰራ ከሁለት ወር በፊት እንደዚህ ምናምን ተሰደደ ትኩረት አልሳበም ከዛ በሁለተኛው ከወር በኋላ ምናምን አሁን በሆነ ጊዜ ወዲህ ደግሞ አገባ አሚል ሁለት ሰዎች ይሰሩት መጀመሪያ ከዛ በኋላ ያለ እየተከታተለ እኔ እንደውም እዚህ ስመጣ ነው ያየሁት እዛ ብዙም አላየሁትምና አገባ በቃ እኮ አገባ ለምን አልጠራ አሁን ሰለሞን ያቆርፋል እርግጠኛ ነኝ አላ ስታገባ አልነገርከኝም ብሎ ምናልባት የሆነ ደብቀኛል የሚል ይመስለኛል እንግዲህ ግን እንደው ቤቢ ያው ጠጋ ብለስ ወደ ሰይፍሻ እውነት ግን ምንም ነገር የለም ስራዬን ያገባሁት አራታው የተጋባሁት ከስራዬ ጋር ነው ከባድ ማፊያ አዲስ ሲኒማውን በእናታችሁ ጠብቁለት ለቤቢ ያው ከብዳል አይደለ በአንድ ጊዜ ደግሞ እንዴት ይሆናል ማለት ነው አንድ ነገር ከገባበት በቀላሉ አትወጣም አይደል ስንት መከራ አይተህ ማለት ያው ብዙ ጥሩም አሳዛኝም ነገሮችም አልፍ ያለው ምናምን ያን አልፌ ወጥቼ እንዴት ነው አሁን በዚህ ጊዜ ውስጥ ወደ ሌላ ጋብቻ ሌላ አገባ እነሱ ራሳቸው ማመናቸው ተብለው ከሆነ ማመናቸው እነሱ ራሳቸው በጣም የሚገርም ነገር ነው እንዳያመልጦ በ2% ቅድሚያ ክፍያ የቤት ባለቤት የመሆን ዕድል እንዳያመልጦ አዎ በትክክል ሰምተዋል በ2% ቅድሚያ ክፍያ የቤት ባለቤት የሆኑ ጊፍት ሪል ስቴት ለደንበኞች በቀረበልን ጥያቄ መሰረት ከሚያዝያ 23 እስከ 26 የሚቆይ ታላቅ ሽያጭ መርሃ ግብር ዳግም አዘጋጅተናል በዚሁ መርሃ ግብር ላይ በለድሃር በተክለ ሃይማኖት በ22 ማዞሪያ በሲኤንሲ የሚገኙ መኖሪያ ቤቶችንና የንግድ ሱቆችን በ30% ቅናሽ ለሽያጭ እናቀርባለን እርሶም በዚህ የሽያጭ መርሃ ግብር ላይ በመሳተፍ የቤት ባለቤት እንዲሆኑ ተጋብዘዋል መኖርስ በጊፍት መንደር ጊፍት ሪል ስቴት ማህበረሰብን እንገነባለን እንደው ካንተ ተነስተ ምክንያቱም አሁን ብዙ ጊዜ ሳይ ሶሻል ሚዲያ ላይ ገበናውን አውጥቶ ያሰጣል እንኳን ገበናን አውጥቶ አስጠተ ይቅርና አንዳንዴ ሳትናገርም ደግሞ ብዙ ልክ ያሉ ነገሮች ይናፈሱና የሰከነው ትዳርህ ወይ ፍቅርህ ይናጋል ያ ከዛ አንፃራው ካንተ ገጠመኝ ተነስተ ሌሎችን ምክንያቱም እዚህ መሃል የተፋቀሩ ሰዎች ይታዩኛል ያኛው ለምሳሌ ገና 4 ወሩ ነው ካገባው ብለኛል አይደል ማለት ያለው
እና ምንድነው ለምሳሌ ሰው የምትመክረው አንተ የመታህን ድንጋይ ሌሎች እንዳይመታቸው? እኔ የምለው የእግዚአብሔር ስጦታ ናቸው ልጆች፣ ትዳርም እንደዚሁ የእግዚአብሔር ስጦታ ነው። ራሳቸው ናቸው ችግራቸው መፍታት ያለባቸው። ሌሎች ሰዎችን ጣልቃ ማስገባት የለባቸውም። እኔ ህይወቴን ዘመኔ እንደዛ ነው የኖርኩት የነበረው። በኋላ አንዳንድ ነገሮች ከአቅም በላይ ሲሆኑ ነው ሰዎች ጣልቃ መግባት የጀመሩት እንጂ ሰው አናስገባም። ችግሮቻችን ራሳችንን የምንፈታው። ከዛ በኋላ ምን ይሆናል መሰለ ሚዲያ ቤታችሁ አታስገቡ ነው ልል የምችለው። ሚዲያ ማለት ምን ማለቴ ነው? ቀጥታ ሰይፍሻ ስላንተ ላይሆን ይችላል፣ ግን ሴቶች እንደዚህ ብዙ ነው አማካሪው። በየትኛው ዕውቀትና በየትኛው የንባብ ባክግራውንድ እንደሆነ አታውቀውም ያ ሰውዬ እንትን የሚያደርገው፣ ግን ላለህበት ስሜት ይሄ ነገር እኮ ልክ ነው ምናምን እንድትል ያደርጋል። አሁን ብዙ ሰዎች ቤታቸው ውስጥ እየኖሩ አይደለም፣ ከቤታቸው ውጪ ናቸው ያሉት። 24 ሰዓት ስልክ ላይ ከሆን ከአንተ ቤት ነህ ማለት እንዴት ይቻላል? ጤናማ ህይወት እየኖርክ ነው ማለት እንዴት ይቻላል? ልጆች ወልደሃል፣ ልጆች አሉ። ልጆችን ይዘህ ትኩረት መስጠት ነው ያለብህ ለልጆች። ለምሳሌ ነገ ከነገ ወዲያ እኮ ያድጋሉ፣ ጓደኛ ነው የሚሆኑት። ዛሬ ላይ ነው መደሰት ያለብህ። ገባ? ሲያድጉ እኮ አሁን እንደምታቅፋቸው እንደምትላፋው ልፍያ ምናምን እንዴ ምን ሆነሃል አባባ ምናምን ነው እኮ የምትባለው። ስለዚህ ያንን ኢንጆይ ነው ማድረግ ያለብህ። እንደገና ማወቅ፣ የተሰጠህን ጸጋ ማወቅ። ባል ቀላል ነገር አይደለም፣ ሚስት ቀላል ነገር አለች። መከባበር እርስ በርስ በጣም አስፈላጊ ነገር ነው። ባል ምንድነው የሚለው? ልክ ኢየሱስ ክርስቶስ ቤተክርስቲያንን እንደወደዳት ይውደዳት ነው። መውደድ አለበት። ባል ሲኖር ሚስቱ መውደድ መቻል አለበት፣ ማፍቀር መቻል አለበት። ያለውን ፍቅር ሳይቆጥብ መስጠት መቻል አለበት። ቀልድ አይደለም ትዳር፣ ትልቅ ነገር ነው። ሴቷም እንደዛው ባሏን ማክበር መቻል አለባት። ባሏን ማስከበር መቻል አለባት። ገበናህን ወደ ራስ መያዝ አለበት። ግጭቶችን ልጆች መስማት የለባቸው። ያንተ እንዴ እነሱ ምን ቦጣቸው? ፈቅደው ነው እንዴ የሰይፉ ልጆች ሆነ የተወለዱት? ሰይፉ ከሚስቱ ጋር ስላልተስማማ ለምን ልጅ እንቅልፋቱ ያድራል ሲጨነቅ? ልጆች ለምን ይጨነቃሉ? ኮሽታ መስማት የለባቸውም እነሱ። የራስን ነገር ዋጥ አድርገህ ወደ ራስ እንኳን ወደ ሚዲያ አይደለም እና ደግሞ በተረፈ ይሁኝ አባይሉ ነው እሱ ደብቁኝ ያመጣል በኋላ ያመጣል። ግን አሁን ቤቢ ለትዳሬ በፍቺ መቋጨት የኔ ምንም ሚና የለበትም ወይም ደግሞ እኔ ምንም ስህተት አልሰራሁም እያልከኝ? እኔ ሰይፍሻ ከባድ ጥያቄ ነው። ለምን መሰለ አሁን እንድናገር ልታደርገኝ ነው። እኔ ስለራሴ መልካምነት ስለራሴ ጥሩነት ለመናገር ነው እንጂ ጥፋት የለብኝም እያልኩ አይደለም። ጥፋት የለብኝም። ሁለት ሰዎች ሲጣሉ ጥፋቱ ያንድ ሰው ብቻ ነው ብሎ መደምደም አይቻልም። ሁለቱም ጋር ችግር ይኖራል። ፍጹም ሰው የለም። ነገር ግን አሁን ሚዲያ ላይ የወጣው በትዳሩ ላይ ከሌላ ሴት ጋር ማቅጧል፣ በትዳሩ ላይ ሌላ ሴት ጋር ግንኙነት ጀምሯል፣ አግብቷል። ትዳሩ ልክ እንደፈታ ደግሞ ሄዶ አገባ። ይሄ በፍጹም ከእውነት የራቀ ውሸት ነው። እኔ ትዳሬ ላይ ያለውኝ ሌላ ሪሌሽን ጀምሬ አላውቅም። እኔ ዙሪያዬን ያሉ ሰዎች መጠየቅ ትችላለህ። አብረውኝ የሰሩ ሰዎች ማለት ትችላለህ። ዝናዬን ተጠቅሜ ወይም ያለኝን ነገር ተጠቅሜ ከሆነ ሴት ጋራ በዚህ በጣም በፍጹም የራቀና የጸዳ ነኝ ስም እግዚአብሔር ይመስገን። እና ትዳር ላይ ያለው እኔ በጣም ታማኝ ነኝ፣ ለሚስቴ በጣም ታማኝ ነኝ። በዚህ ነው የምታወቀው። ፍርድ ቤት አንድ ጉዳይ በፍቺ ከመጠናቀቁ በፊት እኔ በአንድ ጓደኛ ስለማቀው ነው ዳኛው መጨረሻ ላይ ምን አሉ? እስኪ ጊዜ ይሰጣቸውና ቁጭ ብለው ለብቻቸው ይማከሩና የማይሆን ከሆነ ይመለሱ ይላሉ። ያ ድል ተሰጥቷችሁ ነበር? አዎ ተሰጥቶን ነበር። ያኔ እንግዲህ ሽምግልና ላይ አንተም ፓስተር ቸሬም ገብታችሁ በነበረበት ሰዓት እንትን ተደርጎ ነበር። ግን በዛው ነው የቀጠሉት ነገሮች። ጊዜ ተሰጥቶናል። 2 ወር ይሁን ወይ 3 ወር ከዛ በላይ ጊዜ ተሰጥቶናል። ሚስተካከል እንዳልሆነ ነው ያውቀው ነበር በፊትም ቢሆን። እዚህ የቀረብኩ ሰዓትም አይተህ ከሆነ አልተናገርኩም። ምክንያቱም ዛሬም አልናገርም። የምናገረው ስለራሴ ነው። ስለራሴ ጥሩነት፣
ጥሩ ባል እንደነበርኩ ጥሩ አባት ደግሞ ወደፊት ለልጆቼ የማያፍሩብኝ የሚኮሩብኝ መልካም አባት መሆኔን ኃላፊነት ለልጆቼ የሚሰማኝ መሆኔን ሲሄድ አገር ጥሎ ሄደ እንደዚህ ያደረገ ምናም ለልጆቼ የሚገባውን ነገር አድርጌ ነው የሄድኩት ወደፊትም ገና አደርጋለሁ ልጆቼ ናቸው እና ስለ ራሴ መልካምነት አንዳንድ ነገሮች እንዲሁ ቢያልፉ ነው የሚሻለው ተመልካቾች መጠየቅ መፈልገው እንደነ ግን የሆነ ወቅት ላይ ሳምሶን ቤቢና ዳግም ራሷ ስሙ ዳግም አይደለ ዳግም የትዳር ህይወት የሚቀጥሉ ይመስላችኋል ጸጣሏን ይሄው መልሰቷል በግድ ነው ግን ነገሮች በቃ የሆነ ነገር ያጋጥማል እኔ ግን በጣም ሁሌ ምለው ምናልባት ተመልካቾችም ለምን የሚል ነገር ስለሚያነሱ ነው የትዳር የፍቅር ጉዳይ አደባባይ ላይ ባይሰጣ ጥሩ ነው ግን በሆነ አቅጣጫ የሆነ ነገር ይወጣል ከዛ በኋላ ግን ነገሩ መጽዳት አለበት ምክንያቱም ልጆች ደግሞ ትምህርት ቤት ሲሄዱ ቡሊ ይደረጋሉ የቤተሰቦቻቸው ታሪክ እዛ ጋር ይወራል ስለዚህ ቤተሰቦች መጥተው ራሳቸውን የሆነውን ነገር መገለጽ አለባቸው ከዛ አንፃር ነው የምናወራውና እኔ ምንም ነገር ብያላቅ አሁን እንደዚህ አርጋኛለች እንደዚህ በፍጹም ልልም አልችልም እንግዲህ በሷም በኩል እንደዚህ ነው ወይ እንግዲህ አንተ አናግራት አንዳንድ ነገሮች እንዴት ነው እኔ ሚዲያ ላይ ወጥቼ እኔ ሆንኩትን እንዲሆኛለሁ ልል እችላለሁ ግን ኃላፊነት ይሰማኛል ለልጆች ኃላፊነት ይሰማኛል ለምን ስለናታቸው መጥፎ ነገር ልናገር አይገባም እኮ ገበናዬ ነው እኮ የሷን ገበና ሳውጣኮ የኔ ገበና ነው የወጣው የኔ ውርደት አብረን ባንሆንም ብንለያይም ማለት ነው ልጆቻችን ለምን ያፍራሉ ልጆቻችን ለምን ይሸማቀቃሉ ካለቀ ከተደመደመ ካበቃ ደግሞ አበቃ ነው እንደገና ወደ ኋላ ተመልሰ እንዲህ ነበር እንዲህ ተደርጌ እንዲሆኝ በጣም ልክ አይመጣም ሳይበላሽ በፊት መጣር ጥሩ ነው ሳይበላሽ በፊት እኔ ምንም ነገር አይቆጨኝ ለምን እንደሆነ ታውቃለህ በጣም ጥሬያለሁ በጣም የቅርብ የሆኑ ሰዎች ቤተሰቦቿ ያውቃሉ ምን አይነት ህይወት እንደኖርን ያውቃሉ ስለዚህ ማለት ነው እንዳልኩ እኮ ነው ጸጋ ነው የእግዚአብሔር ስጦታ ነው እንዴ ዝብዬ አጥቼ ወረውራለሁ አንድ ወንድ መቋቋም የሚችለው ነው ያህል አንጀቴን አሰሬ ተቋቁሜ ብዙ ነገር አልፌያለሁ ብዙ ግን አለው ገደብ አለው እኔ እኮ ቤተሰቦቼን ትቻለሁ ለማታ አመታት እህቴ ጋር እኮ ከ8 አመት በኋላ ምናምን እኮ ነው የታረኩት የዛሬ 2-3 አመት ምናምን ከታረኩ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ ድረስ በስም ማጥፋት በምናምን በእንደዚህ አይነት ነገር ማለት ነው እኔ ግን በጣም በሚገርም ሁኔታ የሁለታችሁ አሁን አብራችሁ ምግብ ቤት ስትገቡ ስትሄዱ የነበረው የሰው ፍቅር አሁን ላሳዘነ አይደለም አይ ዛሬማ እንዴ ወደ ፍላሽ አልፏል ያ ነገር በጣም ነው ለበጎ ብናስበው ይጠቅመን የሚችለው ማለት ለምሳሌ ሰው የሚፋቀርን ሰው ይወዳል የፍቅር ተምሳሌትም ያደርጋል በተለይ ደግሞ ለዝነኞች ሲሆኑ ደግሞ የነሱ የፍቅር ጉዳይ ላይ ነው በጣም ግን ዝም ብዬ ሳስብ በቃ እግዚአብሔር ካላለው ደግሞ አሁን ለምሳሌ አንተም እሷም ያየውባችሁ ብስለት ምንድነው እንዲሆኑ ምናምን ነገር የለም በቃ ነገሮችን ሞከርን ወልደናል አልተሳካም እዚህ ደርሰናል በቀጣይ ህይወታችን እሷም ሰራለች እኔም ሰራለሁ ስለዚህ ልጆቻችንን በጋራ በፍቅር እናሳድጋለን በዚህ ጉዳይ ውስጥ ግን እንትና እንዲሆነ በዚህ ገባ ምናምን ይያላችሁ ግን ህይወታችንን አትበጥብጡት የሚለው መልእክት ግን ትልቅ ይመስለኛል በጣም እስኪ ለዚህ መልእክት ባካችሁ እኔ በጣም ነው ወራወር ልጆች አሉ እኮ ትውልድ ነገ እቺን ሀገር የሚረከቡት እኮ እነሱ ናቸው መልካም አርአያ ለነሱ መሆን ይገባል እኔ በጣም የሚገርም ሴቷ ልጄን ትምህርት ቤት ስቀበላት ጓደኛዋ መጣ ሰላም አለቻትና ልክ ስትሄድ ባባ የዚች ልጅ እናትና አባቶች ሁሌ ለሊት ይጣላሉ አለችኝ ልጄ ማለት ነው የጓደኛዋን እኮ ነው እዛ እንዴ እኔ ሄዳ የምታድርም መሰለኝ እነሱ ቤት እንዴት አወቅሽ ስላት
ከትላንት ወዲያ ሳተኛ አድራ መጣ ነገረች ምን ሆይ ስላት ለሊት አባትና እናቴ ሲጨቃጨቁ ስላደሩ ነው ከዛ ደነገጥኩ እኔ ራሴና እንዴ ነው እኔና እናትሽ ንጋጫለን እንዴ አልኳት ከዛ sometimes በቃ ለነሱ ጠም ማለት በቃ እንደዚህ ነውና አሃ እሳው ለለካ የኔም ጉድ እኮ ሄዶ ይወራል ገብቷል ምን ያህል እንደሚሉ አንደኛ ልጆቼ እንቅልፋታው ስላንተ ማሰብ ትምርታቸውን ያጥኑ ወይስ ያባትና የናታቸውን ጠብ ያዳምጡ እውነቱን ለመናገር አለ መውለድ ነው ከወለድን ግን እንደሚያሳድግ ሰው በፍቅር ልዩነትን እየተወያዩ ትዳርን ያከሙ በፍቅር መኖር ግን ይሄ በቃ ማንደራደርበት ጉዳይ ነው የቤቢም ምክር እሱ ይመስለኛል ለቤቢ በእናታችሁ በጣም እስኪ ወደ ፊልማችን ደግሞ እንደግባ እስኪ እንግዲህ እንደው ሌላ ጊዜ አንቺ ብታመጭልኝ ነው ይሻለው እማዬ ግድ የለሽም ዝም ብለሽ ግዢ እንግዲህ ካልሽ 28800 መልሶ ባቂ ገንዘብ አልያዝኩም እኮ ነው የምልሽ ይሄን ያሳስብሽ በጣም ቀላል እኮ ነው ከተቀመጥኩበት ሳልነሳ በፋስት ፔይ መክፈል ይችላል ፋስት ፔይ ኢቲ ከክሬዲት ካርዶ ወይም ከዴቢት ካርዶ የፈለጉትን የገንዘብ መጠን ካሉበት ሀገር ሆኖ በእለቱ ምንዛሪ በመረጡት ባንክ መላክ የሚችሉበት ድንቅ መተግበሪያ በአሜሪካና በኢትዮጵያ መንግስት ህጋዊ ሰውነት ያለው ከፕሌይ ስቶር አሊያም ከአፕ ስቶር ያውሩ ስልጣኔ ፋስት ፔይ ኢቲ ፊሶን ሪል ስቴት ይመልከቱት ለመኖር ያለውን ድባብ ልጅ ለማሳደግ ያለውን ምቹነት በአያት ዞን 5 የፊሶን ሲቲ መንደር ላይን የሚስቡ ለመኖር የሚያጓጉ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ቤቶች እንዲሁም ቅንጡ ቪላ ቤቶችና ታውን ሃውሶችን ይዞ ቀርቦላችኋል ፊሶን ሪል ስቴት ቤተሰባችን ይሁኑ ዋው እንዴት ስሜት ውስጥ ሆነ መቼም የፍቺ ጉዳይ አለ ምናምን ነገር አለ ስሜት ጥሩ አይመስለኝም አዲስ የሰራው ፊልም ገጸ ባህሪ የነበረበ ስሜት በኪነ ጥበብ ስራ ብዙ ጊዜ ንጹህ ሊና ይፈልጋል ቢያስባለሁ አሁን እሷም ብትሆን ባለቤት አቀንቃይ ነች እንዲህ አይነት የቤት ችግር ይዞ ሰው ማዝናናት ለዳግም ይከብዳታል ቢያስባለሁና ይሄን ፊልም ስትሰራ አልከበደህም እሱ ስሜት እኔ ምን መሰለ ሰይፍሽ እኔ ህይወት ላይ ነው ማስመሰል የሚከብደኝ እውነት ነው ብለ ተብያ ቃለኝ ምክንያቱም እንዴ አታስመስልም እንዴ ያተ ምናምን ትባላለህ እውነት ማቃቸው ብዙ ጓደኞቼም ህይወት ላይ ማስመሰል ይከብዳቸዋል ስራ ላይ ግን ሲሆን እፎይታ ነው የምታገኘው አሁን ስራው ምናልባት የጽሁፍ ነገር ሲሆን የምናምን ሲሆን ትንሽ ያስቸግራል ያስጨንቃል ግን ይሄ ዓለም ላይ ያለ ውጣውረድ ያለህበት ጭንቀት የሆኑ ነገሮች አሉ አይደለም ልክ ግን ካራክተር ላይ ስትሆን አቤት ያለ ሰላም ስቴጅ ፐርፎርማንስ ታረግ በቃ እርግፍ አድርገህ ነው ሞባይልህን ምናምን ያለብን ጣጣ ካራክተር ላይ ነው ያለው በቃ እዛ ውስጥ ነው የምትጫወተው እዛ ጋር ነው ያለው ልክ ቀረጻው አልቆ ስትሄድ ወደ ሪያሊቲ ያኔ ነው የምትመለሰው እና ይሄ ፊልም እንዳልከው ነው ብዙ ረብሻ በነገራችን ላይ ብዙ አመት ነው የተረበሸው ይሄን 3-4 አመት ምናምን ብዙ ያው ሰው የሚያውቀው ነው ሚዲያም ላይ የሚታየው ነገር ነው ብዙ አፕ ኤንድ ዳውን ነበረው ብዙ መንገጫገጭ ነበረው ትዳራችን ምናምንና ይሄ አሁን ልክ እንዳልከው እንደዚህ አይነት ስሜት ላይ ነበርኩኝ ግን በሚገርም ሁኔታ ነው ግን የተሰራው ጥሩ በቃ እንዳልኩ ነው ከዚህ ካለበት ዲፕሬሽን ካለበት ጭንቀት ምናምን ለቀቅ ብለ ነው በቃ ዘና ብለ ካራክተር ላይ ነው የምትሆነውና በጣም አስደሳች ነው በጣም ብዙ ጊዜ ፊልም ሲሰራ የተለያዩ አደጋዎች ያጋጥማሉ አንተናውን በግል ያጋጥማል አደጋ አንድ ጊዜ ላይ ሲኒማ ቤቶች እንትን የነበረው ምንድነው ወደ ፈረንሳይ አካባቢ ያለው ትልቅ ግቢ ሮይሲ ደርግ ሲኒማ ቤት እንትን አድርጎት ነበር ራስ መኮንን ቤት ይሁን ትልቅ ግቢ ያለው አስተዋውስኩት እዛ አንድ ፊልም እየቀረጸን ፊልሙ ላይ እንትን ነበር ዘል ነበር ካጥርና
በተኩስ አለው መሳሪያ መተኳኩስ ምናምን አለው ስዘል ለካ ከዛ በኋላ ያለው እንትን አላለም አይለኛ ቁልቁለት ገደል ነበር ከት ብለው እነሱ ሌላ ሴታፕ እያስተካከሉ ነው እኔ ዘጋ ተንከባልዬ ወድቄ የሆነች እግሬ ላይ ምናምን የሆነች ጉዳት ደርሳ ነበር አሁን ፈገግ ስትል ትልቅ ለውጥ ያለው ምክንያቱም ይፈልጋል እኔም ዳይሬክት አድርጌያል ያ ሳምሶን ቤቢና ይሄኛው ይለያያል እውነት ነው ያ ካላይ ገጽ የመጣው ከምንድን ነው ይሄ ምን መሰለ እንግዲህ አሁን የጥርሴ መሰራት ጉዳይ ብዙ እንትን አድርጓል የሚፈጥረው የሆነ ተጽዕኖ አለ አሁን የናዝሬት ልጅ ስለሆንኩ ነው ጥርሴ ብልዝ የነበረው አሰላ ተምሬያለሁኝ ሃይ ስኩል እና ታውቃለህ ትንሽ እንትን የማረግ እኔ በጣም ወደዋለሁኝ ያኛውን ጥርሴን ከ10 አመት በፊት ጋሽ ጀንበር የሚባል አንድ ዶክተር ጓደኛ ነበረኝ ሊሰራልኝ ዲዛይን አስነስቶ ምናምን ጓደኞቼ ኧረ በእናትህ ቤቢ ሻው ኧረ በእናትህ ዳግማዊት ጭምር ተዋት ተሰራው ምናምን አሁን የሆነ ገጽታ ይፈጥራል አንዳንዴ ጨዋ ካራክተር እየተጫወትክ ፈገግ ስትል የሆነ እና አስተማሪ ጠምዳል አስተማሪ ሃይስኩል ያ ሰማንተ ምናምን ሲያይ ገና ኃይለኛ ዱርዬ እኔ ከቤት ሳልወጣ ያደኩ ልጅ ነኝ የጫት እያመነገ ይላል የጫት እያመነጀገ ትንባውን እየጠጣ ምናምን ምንም እኮ ማላቅ የቤት ልጅ እኮ ስማ የናዝሬት ልጆች አሁን ሊነግሩ ይችላሉ አስተዳደጌ እኔ ተለይ ውጪ በር ከፍቼ እንደወጣ አይፈቀድልኝም በር ከፍቶ ማየት አይቻልም ወሬ ማየት ወቶ ውጪ ሰው ናፍቆ እንደዚህ ባጥር ላይ ያያየውዝ ነው ያደኩት ከግቢ ሳልወጣ እዛ ግቢ ያሉት ትምህርት ቤት ስንሄድ አንዳንዴ እድር መክፈል ወይ ምናምን በሚል ሰበብ ሱቅ እንኳን ለመሄድ አይፈቀድልኝም ጥበቃ ምናምን ነው የሚሄደው ሱቅ እንኳን ግን የሆነ የሚሰጥ ስዕል አለ አሁን ልጆች ሲመጡ ደግሞ ራሴ ያመነታው ነበር ዶክተር ሰላም ግድ የለህም ቤቢ ሌላ ነው እንትን የሚያደርገው እንደዚህ እስቲ ቆይ ላስብበት ለያውም አምባሳደር ሆኜ እንደ እስማኤል አምባሳደር ነኝ ነው ከዛ በኋላ ልጆቼ ደግሞ አባባ ለምንድን ነው ያንተ ጥርስ ብቻ እንደዚህ ሆነው ግን ማርካን አለች ማርካ አባባ ለምንድን ነው ያንተ ጥርስ አይ ማርኩዬ የናዝሬት ልጅ ነኝ ናዝሬት እንደዚህ የናዝሬት ልጆች አሁን ነው እንጂ እንትን ያለው የድሮቹ እንደዚህ ማሪዛ ደግሞ ተወልዳ እሷም ከፍ ስትል ይሄንን ጥያቄ ጠየቀች አባባ ለምንድን ነው ያንተ ጥርስ ግን እንደዚህ በለዘው እንደገና ካራክተርም ላይ ስትጫወት ስታይ ትንሽ አለው እኔ አሁን ደስ ይለኛል መንገድ ላይ ሳይ ምናምን የናዝሬት ልጆች ሳይ ደስ ይለኛል የራሴንም ወደዋለሁ የበፊቱን ግን እስቲ ደግሞ በዚህኛው ደግሞ ለምን እንትን አልለውም ለምን ነጭ አላስደርገው ምን ችግር አለው አይ ከጥርሱ ለውጥ በኋላ ግን ፈገግታ ጨምራል አረ እንዴ እስካሁን እስኪ ፈገግ አይ ፈገግ ማለት እኮ ጠብጄ ነው እኮ አንተ ጥርሱ ሲቀየር ስንታረቅ እኩል ሆነ ፈገግ ይያለ ይፈልጋል ላይ ሰርሽና አንተ ኖቤል ብለህ ፈገግ የምትልበትን ፓርት ላሳየህ ነው ደስ ይለኝ የኖቤልን እናት እንደተዋወቅኳት ዘካሪያስ እና ፕሮፌሰር እኔንም እኮ አሁን እንደዛ ነበር ያሉኝ ምልክቱማ በሽታውማ አሁን እዚህ ላይ ያ የበፊቱ ጥርስ ነበር እውነት ነው እና ብዙ ሰዎች ልክ ገና እንደዚህ ስትል አብረው ነበር ፈገግ የሚሉት ቀደም እንዳልከው ነው ለሁሉም ሰው ሄደ ማስረዳት ሊከብድ ይችላል ለምሳሌ አሁን በጣም ጨዋ ሆኖ ፊቱ ላይ ሰንበር ምናምን ያለው ሰው ሊኖር ይችላል መሬ ሊመስል ይችላል አሁን ያሱዬ ለሌላው ሰው ተደባዳቢ ሊመስል እሱ ኮድቆ ነው ይሄን በጣም አስቸጋሪ ነው በጣም ደግሞ አስቸጋሪ ባህሪ ኖር ደግሞ ፊቱ ስዕል ሊመስል ይችላል ከዛ አንፃር አሁን ይሄ ዶክተር ገጸ ባህሪ ራሱ ሰዎች ለመቀበል ከብዷቸው ነበር በጊዜው ይከብዳል ከርቀት ሲያይ ሰው ጀጅ ያደርጋል ህይወትን አንተ ነው የምታውቀው የምትኖረውን ህይወት አንተ ነው የምታውቀው ሰዎች ጀጅ ያደርጋሉ እንደዚህ እኔ ጤነኛ ያልሆነ ሰው እየበዛ መጥቷል አንዳንዶቹ አሁን መልካም የሚሰሩ እንዳሉት ሁሉ ማለት ነው ሰውየው ተሳድባ ማአት ፎሎወር ምናምን ይመጣል ከዛ በኋላ እሱ እኮ እንዲህ ነው ይሄውላችሁ እንዲሆነ ምናምን አምስተል ከዛ ሰውም ይከተላል ምናምን እንዴት አንተ ለምን እንዴት ተብሎ አይጠየቅም እንዴ መቼ አሁን እኮ ቀርቷል እኮ አሁን አንተ የሆነ ነገር ካንተ አንደበት ወጣ አይደለም
እሱ ጨምሮበት ነው ለዛኛው የሚነግረው ያኛው ለዛኛው ጨምሮበት ያዝኛው ለዛ ጨምሮበት እንዴት በመቼ ምናምን ብሎ የሚጠይቅ የለም እንዳለ ተቀብሎ ማባዛት ሶሻል ሚዲያው እንደገና ተመልሰን ካየ ነው አንድ እንደውም በአንድ ወቅት የሆነ ሰው የነገረኝ ታሪክ ነው ልጁ ገንዘብ እየሰበሰበ ረዳለው እያለ ይሰጣል እና በአጋጣሚ ከዛ ገንዘብ ላይ ሲያጭበረብር ተደረሰበት እና የሰበሰቡት ሰዎች ይቅርታ ጠየቀ መጀመሪያ በጨዋ ደንብ እየሰበሰበ በሚረዳበት ጊዜ 30,000 ነበር ተከታይ አዎ ልክ ሌባ ሆኖ አጨበርብሮ በአደባባይ ላይ ስሙ በጣም መብጠ ሲጀምር 500,000 ገባ ተከታዩ ማለት ነው ስለዚህ ከታች ለሚመጣው ሰው ዝም ብሎ ደግሞ ሆነ ለካ ትንሽ ተከታይ ነው የሚያስፈልግ እና ቢሆን ነገር ግን ማደረስ አለበት ላይቶ እንትን ታደርጋለህ አሁን በእኛ ግጭት አታየው ቪዲዮቸው ምናምናቸው በጣም እኔ አሁን ለምሳሌ እኔ ራሴ ብዙም ማላይም ነበር ምናምንና ከነስማቸው ያወቋቸው አንዳንዶቹ ይሄ አሁን በተፈጠረው ሁኔታ ላይ ነው እና ቪዲዮቸው ይጨምራል እኔ አሁን ቲክቶክ አለኝና ቲክቶክ ላይ ፎቶግራፍ የሆነ ጊዜ ላይ ፎቶ ፖስቻለሁኝ እና ፎቶዎቼ 5,000 እንደዚህ ምናምን አሁን ባንዴ በኮሜንቱ ብዛቱ ምናምን አንዴ ምን ተፈጥሯል ምናምን ስለካ እዚህ እየተራገበ ያለ ሌላ ነገር አለ አገባ የሚለው ነው ተከታይን ያበዛው ልጆቹን ትቶ የልጆቹና ትቶ ምናምን አድርጎ ሄዶ አገባ እና ትረካው ራሱ በጣም እንዴት ይከፋል ስም የሰውን ስም ለማጥፋት አክቹአሊ ዝም ብሎ አይጠፋም ስንት አመት የገነባው ስም የሆነ ሰው የሆነ ነገር ስላለ አይጠፋም እግዚአብሔርን ይዘህ ሐቅን ይዘህ እስከኖርክ ድረስ ስንት አመት ለፍተህ የገነባው ነገር ነው ባንዴ ዝም ብሎ ገደል ውሃ ይበላው ቅድም ግን በመልስ መሃል እንደገባኝ አስተዳደግህ ላይ አስቀናይ ማለት ያብታም ልጅ ነበር እኔ ያው ማለት ይቻላል አረተው ታደሰ ደቦጭ ይባላል አባቴ አያቴ እጅ ላይ ነው ያደኩት እኔ አያቴ እጅ ላይ ነው ያደኩት ልጅነቴ ላይ በጣም ከናቴ በግድ ነው ነጥቆ ይወሰደኝና ታናሽ ወንድሜ ያለ እዚህ እነሱ ታናሽ ወንድሙ መላጣ ነው ከሳምሶን ቤቢ ይልቅ ለኔ ይቀርባል እውነት ከመረ የኔ ወንድም ነው እንጂ አንተ እንዴ አይመስልምና ይገርማል ወይ የናት ወድ ጅንጉርጉር ቆይ ተጣርቷል የኔ አይደለም ከዛ ማን ነው ስሙ ይርነቃቸው ጮሚኒ ይሉታል ይርነቃቸው ታናሽ ወንድም ነው ታናሽ ወንድሜ ነው በጣም ነው የሚገርመው ጭራሽ ታናሽ ሆኖ ተመልጧል እኔ ኮላለው ጩጬ ነኝ ማን ይስማኝ ታናናሾች እኮ ነው የተመለጥን ያለን ግን አይመስልም አሁን ለሚታይ ሰው እኮ ታላቅ የሚመስለው እሱ ነው ይመስላል መልስ ስለተመለጠ የት ነው የተወለዳችሁት ናዝሬት ነው የተወለደው እሱ የተወለደው ናዝሬት ነው ያደጉት ሻሸመኔ ነው እነሱ አንተ ማዘርና ፋዘር እዛ ነው እኔ አያቴ ነው ያሳደገኝ ናዝሬት ነው ያደኩት ፋዘር ያው ድሮ እንትን አይሰራም ነበር የሆነ ጊዜ ላይ ግን አያቴ በቃ እንትን ነው በጣም ዘናጭ የታወቀ ሰው ነው ናዝሬት ታዴቴክሱ ነው የሚባለው በጣም ዘናጭ በጀግንነትም በዝነጣም በምንም የታወቀ ሰው ነው አሰላ ደግሞ የኖረበት ሀገሩ ነው ማለት ይችላል አሰላ እናቴም የተወለደችው አሰላ ነው ያሰላ ልጅ ናት እናቴም አሰላ ነው የምኖር ያለው ተምር ያለው ሃይ ስኩል እዛ በጣም ወዳት ሀገር ነች አሰላ ግን አትሌቶችን ብቻ ሳይሆን አርቲስቶችንም እየለገሰችን ነው ለአሰላ በጣም አሰላ አይጃታል አሰላ እንዴት ታዲያ ፍቅር ሀገር ነው አይደል በጣም አስተዳደጋችን ንባብ በስማ ይነበባል አሰላ ላይ መጽሐፍ ከኔ ጋር ያለ ልዩነት ግን እኔ ተዘጋብኝ በር የለም ያው ቴሌቪዥን ነበራችሁ በልጅነታችሁ ድሮ ቴሌቪዥን በጣም ብርቅ ነው እኛ የትና ጋሽ በዙ የሚባሉ አሉ እኛ ሰፈር ሁለት ቤት ነው ያለ የነበረው አይገርማችሁም እኛ ሰፈር ደግሞ አንድ ቤት ነበር እና ያለ ዋንጫ ማታ ጨዋታ ለማየት ቀን እናጸዳለን እና
እና አጽድተን እንደረደርና እንኮለኮላለን ጨዋታ ይጀምራል ማለት ነውና ቋቋጫማው ላይ እንዳለው ማለት ነው ራሱ እና በጣም የሚገርማችሁ ልክ ጨዋታው የተጀመረ 2:30 ምናምን ይሆናል ማታ 4 ላይ ማለት ነውና የቤቱ ባለቤቶች እንዴት በምን አይነት ቋንቋ እንደሚያወሩ አላውቅም ለራት ማለት ነው ይባባላሉ ከዛ ቲቪው ላይ እንዲያፍጥጠን እንዲህ ብለን ደሞ እናያለን ወጥ ሽታ ይመጣል እና የሚገርማችሁ በዛን ጊዜ ከተደረገው ጨዋታ ይልቅ ትዝ የሚለኝ ወጡ ሽታ ነው አሁን ድረስ በጣም 12 ሰዓት ተኩል ነው ቲቪ የሚጀምረው በእኛ ጊዜ እና 6 ሰዓት ሲል ያበቃል ከዛ በፊት ብትከፍት ቃለ ሽሚላ ቂንጨው በቀደም ለቴሌቪዥን ገዛው ቤት አመጣውና ባጋጣሚ ያው ሻለ ድንገትና ባባ አለኝ ቴሌቪዥኑ ተበላሸ አቅማ የኔና ያንተ አስተዳደግ ልዩነት ግን በጣም ይገርማል እንግዲህ ጫፍና ጫፍ የቱ መልካም ነው ማናቀውም እኮ አይደል ግን ልጅነት ላይ ያ የሚያሳድርብህ ነገር አሁን ለማንነት እኮ ነው ሁሌ ስለ ልጆች ጨነቃለሁ በጣም መሰራት ያለበት ይመስለኛል ልጆች አይምሮ ላይ ምክንያቱም ነገ አገርን የሚረከቡት እነሱ ናቸው የኔ አባት አሁን ትንሽ ኃይለኛ ነበር በጣም ኃይለኛ ነበር ሻርፕ እንዲሆን ይፈልግ ነበር ትንሽ በሚሊተሪ ውስጥም አልፏል በኃይለ ሥላሴ ጊዜ ከዛ በኋላ ደግሞ እንግዲህ ደርግ ወርሶት ምናምን ገበሬ ነበር ሀብታም ነበር በጣም ሀብታም በጣም ሀገሪቱ ላይ አሉ ከሚባሉት ውስጥ ምናምን ነበር ደርግ ከዛ ወረሰው ከዛ በኋላ ደግሞ ኖርማል ላይፍ በቃ ያሳደረበት ተጽዕኖ ነበር መወረሱ ታስሮ ነበር አዳሪ ብለው አስሮት ነበር አብሮት የታሰሩት ተረሽነዋል ምናምን አመት ከ7 ወር ምናምን ታስሮ ነው የተፈታው በጣም ታዋቂ እኔ ነኝ በዝና የበለጥኩት ከቤት ይታወቃል ናዝሬት ጀምሮ አሰላ ባሌ ሻሸመኔ ታዋቂ ሰው ነው አቶ ታደሰ ደቦች ይባላል እና አሁን እሱ በጣም ኃይለኛ ፍቅር ነበር ለኔ ፍቅሩን ዓለሙ ተስፋው ምናምን ሁሉ ነው ያደረገውና ግን ጀነሬሽን ጋፕ አለ የሀያቴ ነውና ቁጣዎቹ ልጆኝ ትንሽ እንትን ያርጉኝ ነበር ጠንካራ ያሉ ናቸው በጣም ኃይለኝነቱ ነበር ትንሽ እንደዚህ የተነጠፈሽ መስመሩ አንዲ እንትን ማለት የለባትም ጠረጴዛ ልብሷ ብርጭቆ ላይ ምናምን በርግጥ እሱ ያው እኔን አይመለከተኝም የሱን ካራክተር ስነግር ነው እንዲ ሲል የሆነ ነገር አየ ማለት በቃ አገር ተበላሸ ማለት ስተት ማለት ላይ የሆነች ነገር ቆሻሻ ንጽህና ምናምን በቃ እንዴ ልበል በህይወት ቢኖር ደስ ይለኝ ነበር አያት ብዙ ጊዜ ያቀማጥላል እሳቸው አላቀማጥሉማ ማቀማጥሉ እኮ አለ ግን አላለ ቢሆንና ኃይለኛ ስለ ምን እንደሚያስደስተውና ምን እንደሚያናድደው አላቅም እኔ ደግሞ ህፃን ስለሆንኩ ገብቷል እንደልብት ሆናለ ኮምና ግን እዚህ ትውልድ ላይ ያለ ነው መጠንቀቅ ያለብን እኮ ምን መስ አተ ጨምላቃ ሂድ ከዚህ ምና አይባልም በፍጹም እኛ እንዳደግነው ልጆቻችን ማደግ የለባቸውም እኮ የሀብትና የደህንነቱ ጉዳይ አይደለም ዞሮ ሁሉም በልቶ ጠጥቶ ነው የሚያድረው ግን ልጆችን በመመልክ ነው እንትን የምትላቸው አቤት አበላሽው አሁን አልብሼ ልጆቻችን ጭንቅላት ላይ የምናሳድረው ምንድነው ነገ ከነገ ወዲያ ምንድነው በዛ ላይ ቢዚ ኮንክ እቺ ሶሻል ሚዲያ ነገር እንግዲህ ያው እዛ ላይ ስልክ ላይ እዚህ ጋር ቴሌቪዥን ከፍታ እዚህ ጋር ኢንስታግራም ላይ ኮሜንት ምናምን ያደረክ እዚህ ጋር ልጆች መንጫጫት እኮ ትናቸው ዝም በሉ ካልክ አንተ ሁሉንም ነገር ዘጋግተ ከነሱ ጋር እኮ አንተ ያው አሁን በጣም ኢንጆይ ያደረከው ነው ያለው በጣም ትልቅ እድል ነው እግዚአብሔር የሰጠ በረከት ነው ይሄ ከእጅ እንዳይወጣ መስራት አለበት አታገኘውም ስታድግ እኮ እንዳልኩ ነው ቅድም ጓደኛ ነው የምትሆነው ዛሬ ላይ አብረ እየተንከባለልክ ምን ይያልክ ምናምን ምን ያመልጣል እዚህ ስልኩን እንትን ባት ቴሌቪዥን ባት ከፍተው ምን ያመልጣል ከነሱ ጋር እየተጃጃልክ እየተንከባለልክ ምናምን በቃ ያንን ህይወት ማጣጣ በጣም ደስ የሚለው ያንን ማጣጣም ነው ያለበት ፍቅር መስጠት ነው ያለው ከልጆች ጋር ትገናኛለህ አሁን ነገ በዚህ ሰሞን ውስጥ አገኛቸዋለሁ ገና በቅርቡ ነው የመጣሁት እንደው ካሁን በኋላ ሳምሶን ቤቢ ምን ያስባል ማለት ካንድ ህይወት ተነስተው ወደ አንድ ህይወት መቼም ሚዲያው እንዳለው እንዳልገባህ እየነገርከኝ ነው አይ አይደለም እንደ ቅርና አላገባውም ሰይፍ ሻያ ወሬ ነው ይሄን ለአመት እንዳልኩ እኮ ነው እንደዚህ ኖር እኔ ምን መሰለ በጣም ብዙ አመት ይኖር 12 አመት ምናምን ነው የሚባለው ትዳሩ ከዛ በፊት 11 አመት ነው እንግዲህ ከዛ በፊት 4 አመት አለን አብረን 4 አመት ዶረናል ያው የሚቆጠረው እንግዲህ ከፊርማው ጀምሮ ስለሆነ ነው 10 አመትና ምናምን ተብሎ
ከዚህ ህይወት ስወጣ ለኔ ቀላል አይደለም ራሴን ከዚህ ከስትረሱም ከዲፕሬሽኑም ከዚህ ካለው ውጥንቅጥ ነገር ማረፍ ፈልጌ ነው የሄድኩት እና ለራሴ ጊዜ ለመስጠት ነው የሄድኩት አረፍኩ ዛ በደንብ አረፍኩኝ ዞርኩኝ ብዙ ስቴቶች አየሁኝ በጣም ጥሩ ጊዜ ጥሩ እንቅልፍ ተኛው ባለችኝ ጊዜ ውስጥ ስፖርት ጀመርኩ ላይፍ ስታይሌን መቀየር ነው የምፈልገው ከዚህ በኋላ ምንድነው የምታደርገው ለሚለው አሁን በጣም በትልልቅ ስራዎች እንደመጣ እርግጠኛ ነኝ አሁን ይሄ ፊልም አለ ከባድ ማፊያ ብዙ የተለፋበት ነው የራሴ ደግሞ ህልሜ የሆኑ ስራዎች አሉ ለሰራቸው የማስባቸው የመድረክ ቲያትር አለ አሁን እዛ በሄድኩበት ሰዓትም የተወሰኑ ሰዎችን አናግሬያለሁኝ ያን ቲያትር ፕሮዲዩስ አድርጌ ቱር እናደርጋለን አውሮፓ ላይ አሜሪካ ላይ ቱር እናደርጋለን እኔ ሰለሞን ቦጋለ ሌላ እንግዲህ ካስታችን አሁን መናገር ስለሚከብድ ነው ከገና ሂደት ላይ ስላለ ነው ቲያትራችን ይዘን እንዞራለን ከዛው የራሴ ድርሰት በሆነ ሙቪ መጣለውኝ ማለት ሳትሰራው እንት ማለቱ ብዙ ጥሩ አይደለም ግን እንደው ሀገራችን ላይ አሁን ያለ ትንሽ አንዳንድ ውዥንብሮች አላለም ሰውም ላይ ምናምን እንዳለውበት እስከዛሬ ይሄ ልምድ ያለኝን ልምድ እድሜ የሚያስተማረኝን ነገር ተጠቅሜ ለሀገሬ የሆነ ያህል መፍትሄ ያመጣል ብዬ ማስበበትን ትልቅ ሙቪ ይዤ ለማምጣት ነው ማስበው አይዲያው አለ ኦሬዲ ድርሰቱ ተጀምሯል በጣም ትልቅ ነው የሚሆነው አንዳንዴ መደንገጥ አለብህ ምንድነው መሰለ ይሄ በጎሳ ወይ በመናምን አላለም ሰዎች ያለ ውጅንብር አለ ያልጠራ ነገር አለ 40 50 አመት 60 አመት ወይም ከዛ በላይ ውጅንብሩ እንደወጣ ነው የሀገር ምንም ትሊል አልቻለም አይደለም ልባችን ግን መደንገጥ አለበት ወደ ኋላ ስትሄድ ታሪክን ስታየው ያንተ አያት ያንተ ቅድመ አያት ሲቆጠር የኔም አያት ነው የሁላችንም አባት አንድ ነው አሁን እኛ እርስ በርሳችን ያኛው ይሄኛው ምናምን እንባባላለን ትንሽ ትውልድ ወደ ላይ ስትቆጥር አይደለንም እኛ ኤርትራ ሶማሊያ ሱዳን ጅቡቲ እነኚህ ሁሉ ያንድ አባት የሆኑ ህዝቦች ናቸው ግን እኛ አሁን ያ ነገር አልተገፈፈልንም ከላያችን ላይ ስለዚህ የአብዱኪያርን ዘፈን ፊልም አረጋዋለሁ ይያልክ ነው ዞሮ ዞሮ አዳም ዞሮ ዞሮ አደም አይነት ይሄ በጉጉት የሚጣበቅ ፊልም ነው ጠብቁት ቴንክ ዩ ያው እንግዲህ ሶሻል ሚዲያ ላይ ብዙ ተባለ አዲስ ፊልሙን ለማስተዋወቅ ነው የመጣው ሳሚ እንግዲህ እሲ ከባድ ማፊያ የተወሰነው ክፍል አይተን እንመለስ አይኔን እያዩ ደማቸውን እያዩ የውስጤ ቃጠሎ ሲቀዘቅዝ ይሰማኝ ነበር አይንሽ ውስጥ አባትሽ ይታየኛል እንደ ከባድ ያው እንግዲህ እንደው ከዚህ የሆኑ ጣጣዎች ወጣ ብሎ ስለ ስራ ብቻ የምናወራበትን ዘመን ያምጣልን ነገሮች ተስተካክለው ደግሞ ነገ ጥሩ ነገርም ለመስማት ያብቃል እኔ በፍጹም ተስፋ አልቆርጥም ነገሮች ሁሉ ተደምድመዋል ብዬ አላስብም ምክንያቱም ዛሬ ያለው ነገር ደግሞ ነገ ሊቀየር ይችላል እንደው ለስንብት ግን አንድ ጥያቄ ትዳርን ህይወትን በተመለከተ እንደው የሰው አይን በሚለው ታምናለህ ወይ ማለት አይን ውስጥ ገባው ብለህ ታስባለህ እንዴት መሰለ ሰይፍሻ ይሄ ትዳር ህይወት አውጥታ ያንን አደባባይ ላይ እኛ እንዲነን ስትል ፊልም አይደለም ወይ ቲያትር አይደለም ወይ ኢንዲንጉን እግዚአብሔር ነው የሚያውቀው አይደለ ስትገናኝም ብዙ ጊዜ ተኮነ እግዚአብሔር ነው የሚያገናኝ የእግዚአብሔር ስጦታ ነው ስትል አንተ አልሰራኸው ማለት ነው እግዚአብሔር ነው ሰርቶ ያን ነገር ባርኮ ቀድሶ የሚሰጥ ከዛ በኋላ አያያዙን ማወቅ ያንተ ድርሻ ነው በሰዎች ማመካኘት አይቻልም ሰዎች ናቸው ህይወቴን የበጠበጡት የሰው አይን ነው ይበላው ምናምን አክብረህ መያዝ ያለብህ አንተ ያን የተሰጠህን ቅዱስ ነገር አክብረህ እንደ ባሪያ ሆነ መያዝ ያለብህ አንተ ነህ ትላለህ ትሞክራለህ እግዚአብሔር ደግሞ ካልፈቀደ እንዳልከው ነገርየው ወደ ሌላ ልጆችን ጭንቅላት ወደ መጉዳት ወደ ምናምን መሄድ የለበትም ስለዚህ እኔ አሁን ቀደም ምምልህ መጽሐፍ አይደለም ፊልም አይደለም ብለ አንተ የጻፍከው ቢሆን ኢንዲንጉን አንተ ተሰራዋለህ
ግን ይሄን እግዚአብሔር ነው የጻፈው እግዚአብሔር ያለው ነው የሚሆነው አሁን አታየውም የኛ ነገር እንግዲህ በፍቺ ተደመደመ ከብዙ ጣውረድ በኋላ በፍቺ ሲደመደም የስንት ሰው ቅስም ነው የሚሰበረው ስንት ሰው ነው እኛን ያየ አቤት እነኚህ ልጆች የሚለው አቤት እንደው በቃ ያኔ መሰለ ፍቅር ምናምን ብዙ ሰው ይደሰታል ኦኬ ሁለቱ ሰዎች ናቸው መጀመሪያውኑ መያዝ ያለባቸው በእንከ አይምሰለ ከባሰ ማንንም ሰው ሲበቃው ይበቃዋል ምንም ነገር ምንድነው መቻል አለ መቻቻል አሁን ለካለ የሚሉ ሰዎች አሉ ግን መቻቻል ነው ትክክለኛው ሂደት መቻቻል ማለት አንተ ልትግል ትችላለህ ባለቤት ቀዝቀዝ ትላለች ባለቤት ስትግል አንተ ቀዝቀዝ ትላለህ ትቻቻላለህ ነው አንዱ ዝም ብሎ እየቻለ ሌላው በላይ ሆኖ ህይወት አይኖርም ዝም ብሎ ሲችልም አንድ ሰው እስከ መጨረሻው እንደዛ ይዘልቃል ማለት አይደለም ሲበቃው ይበቃዋል ማንንም ሰው ገባ ስለዚህ የሰው አይን ነው የሰው አይን ምን እኔ ቤት ገብቶ ማን የጋበዘው ሰው እኔ ቤት እንዲገባ እንዴት ይሆናል የሰው አይን መጥቶ እንዴት የኔን ቤት እንትን ያፈርሰዋል እኔ እኮ ትዳሬን ብዬ እኮ ቤተሰቦቼን ትቻለሁኝ አይደል እቴ ስትዋረድ ስትሰደብ እኔ ትዳሬን መርጬ ትዳሬን ይዣለሁኝ ይሄ መስዋዕትነት ብዙ መስዋዕትነት ከፍዬ አቁሜዋለሁ አኑሬዋለሁ ይሄን ትዳር ማንንም የውጪ ሰው ተጠያቂ ላደርጋልሽ ማንንም ስለዚህ ራሴውን በራሴ ነው የምትለው እኛው ነን ዋው ያው እንግዲህ ተወዳጁ ተዋናይ ሳምሶን ቤቢ አዲስ ፊልሙን ለማስተዋወቅ መጣ በተለይ አሁን የሰርግ ወቅት ነው ቅኝት ባንድም ለሙሽሮችን በማጀብ ላይ በጣም ተጣድፏል ለምትጋቡ በአጠቃላይ እኛን ከመታን እንቅፋት እናንተም ተማሩ አይነት ስሜት አለው በያስባል አዎ ተዳራው ካለው ደግሞ ተከባብሮ ለሊስ ሲባል በፍቅር መለያየትም ይቻላል ነገ የሚሆነውን ደግሞ እሱ ያውቃል ሳምሶን ቤቢን አድንቃችሁ አመስግናችሁ ሸኙልኝ እኔ ከተና ይስጥና መሰግናለሁ